ማስረዳት ግዴታ የለብኝም። ታው እዚህ ያላችሁት በሙሉ የሁላችሁም ስኬት ነው። ኮንግራ ሃይማኖት ታደሰ ዳታውን ሲያፈነዱት ዛሬ የሃይሚን ጸጉር ማን ያራግብላታል? እንደው ተሳስቶ ቡቡ ባልነካት እያልኩ ነበር። ወይ ቡቡዬ ኬክ በልተህ ትሄዳለህ ተረጋግተህ። ምን እንዳይመጣ ለምን ትሄዳለህ? ቡቡ ተረጋጋ እንጂ ምን ችግር አለ? አንዴ መጣሃል። ግድቦቹ ግን በድብቅብቆሽ እርቅ አለ ማለት ነው። ድብቃችሁ ሃይሚንም ደብቃችሁ እሱንም ደብቃችሁ ጠርታችሁ እንዴት ነው? ሄደ ፕሮግራሙን ትቶ ልቧን ሰበረ የሚል አይጠፋም መቼስ። የተሰጠው ገጸ ባህሪ ነው። ኦኬ እንዴት ነው የምትተማመኑት? እሱ የነከሰውን አፕል እኮ እሱ በላው፣ ከዛ ደግሞ መልሶ ሄኖክ በላው። ኦ ማይ ጋድ ፍቅራችሁ ሲያስቀና። ሄኖክ እና ሚፍታህ ደስ ይላል። የጓደኛችሁ ልደት ነው፣ ደስ ይላል። እውነት ሙዳችሁ ይመቻል። በእናታችሁ ቡቡዬ ታውቀዋለህ ስትባል ማንን ጠርጥረ ይሆን? ማንን ገምተ ይሆን? በልብ ማለት ነው። ሳትግባቡ ነው የምታከብሩት። እውነትም ሳትግባቡ ነው ወይ የምታከብሩት? ደስ ይላል። እውነት ደስ ይላል። የምሬን ነው። ቤተሰቦች ሳይግባቡ መጀመሪያ ልታስታርቁ አመጣችኋቸው እዚህ ፕሮግራም ላይ ሚፍታህ፣ ፍፄ፣ ሄኖክ ወይኔ ለማንኛውም የኛ ወድ ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በእኔ ጋር። በእኛ ጋር ያለ ሰላምታ በእናንተ ጋርም ሰላም ጤና ይብዝት ይበልላችሁ የኔ ውድ ቤተሰቦች ማለት ነው። ዛሬ እንግዲህ የሃይሚሻ 250K እየተከበረ ነው። ሃይሚ እንኳን ለዚህ አበቃሽ። የታደሰ ልጅ፣ የታደሰ ጀግና፣ የቡቡዬ ንግስት እንኳን ደስ አለሽ። እንዲሁም በዙሪያሽ ያሉ ጓደኞችሽ ማዘጋጀታቸው በጣም ደስ የሚል ነው፣ በቀኑ ማለት ነው። ምክንያቱም እነሱ ያው የሥራ ገጸ ባህሪ ተሰጥቷቸዋል። እነዚህ ሁሉ ነገ ተነገ ወዲያ አንድ ቪዲዮ እያሉ ይመጣሉ። ስለዚህ ማንም ሰው ብሩክንም ሃይሚንም እባካችሁ አትስደቧቸው። ማርያም ብሩክ ለምን ጥሎ ወጣ? ሁሌ የደስታዋ ጨለማ እያላችሁት ነው። እረፉ። ይጸጽታችኋል፣ እግዚአብሔር ይጸጽታችኋል። እነዚህ ሁሉ አሁን ያሉት ነገ ምን እንደሚፈጠር አታውቁም። ስለዚህ የሃይሚን እይታ ማየት ትችላላችሁ። መጣላት አለመጣላት ምናምን። ብሩክ እንኳን አላስችል ብሎት አላየም፣ ወደ መሬት ነው እያየ ያለው። ምክንያቱም አላስችል ስላለው ማለት ነው። አሁን ላይም ፍቅር እንዳላቸው መርሳት የለባችሁም የኛ ውድ ቤተሰቦች። በዚህ አጋጣሚ ያው ሃይሚዬ ኮንግራ። ሃይሚን እዚህ ጋር ማየት ትችላላችሁ ወደ መጨረሻ እዚህ ጋር እንዴት እንደምታዩ መቼስ ሄኖክን እያየች ነው እንደማትሉኝ ተስፋ አደርጋለሁ የኔ ውድ ቤተሰቦች። ብሩክ ግን ስላላስቻለው አንድ ጊዜም ቀና ብሎ አላያትም። አያስችልም። እውነት ፍቅር እኮ ከባድ ነው ታውቃላችሁ። እሷ ግን እያየችው ነው። እዚህ ጋር እያደረጉ ያሉት ያው የተሰጣቸው ገጸ ባህሪ ነው። እባካችሁ አትስደቧቸው፣ በእኔ ይሁንባችሁ። ብሩኬ 300 ሲገባ ሁሉም ነገር ተቀይሮ ሌላ ዓለም ነው የሚፈጠረው። እርግጠኛ ነኝ ሃይሚ 250ዋ እንዲሁም ብሩኬም 300 ሺውን ሃይሚ ቃል ገብታለች። እርግጠኛ ነኝ ከሀገር ውጭ ነው የሚያከብሩት። እመኑኝ ታያላችሁ። የዛን ሰዓት ሲስ እንዲህ ብላ ነበር እንድትሉኝ ያደርጋችሁ የጨረቃ ፋሚሊዎች ማለት ነው። በተቻላችሁ መጠን አንዳንድ ሴቶች ዩቲዩበሮች ማለት ነው አትሳደቡ። ነገ መጣባችኋለሁ። በጣም ብዙ ልጆች አላችሁ ብሩኬን የምትሳደቡ ሰዎች፣ ሃይሚን የምትሳደቡን ቅድም ተናግሬያለሁ። አሁን ደግሞ ቅድምም ሁሌ ደስታዋን ያጨልማል። ሁሌ የጨለመባት እንዲህ ለካ ጨለመባት እንዲህ ምንም አያጨልምባት። እሱ ደህና ይሆንላት ብቻ። ከዛ ውጪ ዓለምን ያስጨብጣታል። እሷም ጀግና ሴት ናት። ሁለቱም አንድ አይነት እንትን አላቸው፣ አክት አላቸው፣ ፍቅር አላቸው በሰው ዘንድም በፈጣሪም። ለምን መሰላችሁ? ሃይሚ 250 ስትገባ ብሩኬም ወዲያው 300 ገባ። ፎሎወር ማለት ነው። ቤተሰቦች አስባችሁታል? እኩል ደስታ ፈጣሪ ሲሰጥ እንደዚህ ነው። ስለዚህ እናንተ ምቀኞች
አይናችሁንና እጃችሁን ሰብስቡላቸው። ዩቲዩበሮችን ብትሆኑ ለዶላር ብላችሁ አንዱን አንጠልጥላችሁ አንዱን ጥላችሁ አትስሩ። ማርያምን ከገባችሁ በኋላ እንኳን ቢያንስ በቃ የሆነ እንዲህ ቪዲዮ እንደዚህ ባይሰራ ስህተት ነበረ ብትሉ በጣም የተሻለ ነው። ግን አትሳደቡ፣ ያላያችሁትን ነገር አትሳደቡ። እውነት አሁን በብሩክ ላይ ይሄ ከሴት ጋር የውህ ምናምን ያለችውን ሀታ ሜሴጅ አይተናል፣ ቪዲዮ ተልኮልናል፣ ቮይስ ደርሶናል እያላችሁ ምሰሩ ዩቲዩበሮች አላችሁ። ማርያም ነፈሩ። አንዳንድ ጊዜ ምን ዶላር እኮ ይመጣል እኮ የሆነ ሌላ ነገር ሰርታችሁ ይመጣል። የምትናገሩትን ንግግር አስተካክሉ። እነዚህ ልጆች ስራ ነው የያዙት። በዙሪያቸው ያሉ ወጣቶች አሉ። እነሱ መስራት አለባቸው። እነሱ የደረሱበት ቦታ መድረስ አለባቸው። በቃ ልትረዷቸው ይገባል። ብሩኬንም ሃይሜንም አትስደቧቸው። የምሬን ነው የምላቸው። እውነት ወደው አይደለም እነሱ እንደዚህ የሚሆኑት። ስራ ነው በቃ አለቀ። የሰው ልጅ እኛ ልንሰራ አይደል እንዲህ ከሀገር ተሰደን የመጣ ነው። ምንም ቢሆን የምንም ደስታ ላይ አትለየዋቸው። የምሬን ነው የምላችሁ። ስለ ቪዲዮው ግን ሀሳብ አስተያየት መስጠት መብታችሁ ነው። ግን የምንም ደስታ ላይ ባትለዩዋቸው በጣም ደስ ይላል። ምክንያቱም ሃይሚ የብሩክ የሆነ ነገር ያስደስታታል፣ ብሩክ የሃይሚ የሆነ ነገር ያስደስታቸዋል። አሁን እዚህ ጋር ዛሬ የተጫወቱት ገጸ ባህሪ ነው፣ ሪሊ አይደለም። ቤተሰቦች የምሬን ነው የምላችሁ። እውነት ተረዱ። በኋላ ላይ ማለት ነው እውነትን ይሄ ሁሉ ያወራሁት ነገር ብሩኬና ሃይሚ እንደ ድሯቸው ካልተመለሱ እውነት በግሩፕ ተደራጅታችሁ ማለት ነው ይህንን ቻናል አቃጥሉት። ብሩኬና ሃይሚ ከተለያዩ ይህንን ቻናል አቃጥሉት። እውነቴን ነው ምልላችኋለሁ። የምሬን ነው ምላችሁ። ስለዚህ ልንረዳቸው ይገባል። ሁል ጊዜ የሆነ ዝቅ አናድርጋቸው። በቃ የሆነ ሞራል የሚጎዳ ነገር አንናገራቸው። ብሩኬንም ሃይሚንም እውነት ሞራላቸውን አንንካ። ይስሩ፣ በቃ ይስሩ። አሁን ሃይሚ ማለት ነው ዛሬ ምን አለች? በአዳዲስ ስራ እመጣለሁ፣ ሴትነቴን ይዤ አኮራችኋለሁ ብላ እውነት መስሏችሁ ብሩኬ ላይ የሆነ ነገር ብታረጉ እውነት እናንተ ጠባብ ጭንቅላት ነው ያላችሁ። ጠባብ ጭንቅላት። የምሬን ነው የምላችሁ። ካሁን በኋላ ምናልባት ለተወሰነ ጊዜ ሃይሚና ብሩኬ ቪዲዮ ላይ እንደ ድሮ ፍቅራቸውን ላያሳዩአችሁ ይችላሉ። ምክንያቱም በእንደዚህ በንዝንዝ በምናምን ሊቀጥሉ ይችላሉ። እንትናም ይገባበታል ገና ማለት ነው። ሚኪ ከዚህ እንሰራለን ብለው ነበረ። ሞር እንደዚህ አይነት አይዲያ ይሁን ሌላ አይዲያ ይሁን ባናቅም እንሰራለን ከተሳካ ብለው ነበረ። ስለዚህ ሁላችሁም አንድ አይን ይኖራችሁ። እነዚህ ልጆች ቢለያዩ በእንደዚህ አይነት መልክ አይደለም የሚለያዩት። የምሬን ስነግራችሁ እንደዚህ አይደለም። ሰው የሚለያየው እንደዚህ አይደለም። ሰው የሚጣላው እንደዚህ አይደለም። እውነቴን ስነግራችሁ ማለት ነው። ስለዚህ ልንረዳቸው ይገባል። የእውነት የምትወዷቸው የምታፈቅሯቸው ቤተሰቦቻቸው እውነት ሃይሚና ብሩኬን ተረዷቸው። አሁን ነገ ሚፍታህም ይመጣል፣ ከባለቤቱ ጋር ቪዲዮ ይሰራል፣ ሄኖክም ይሰራል፣ ፍፄም ይሰራል፣ ሚኪም ይሰራል፣ ሰምሪም ትሰራለች፣ ሁሉም ይሰራል። ግን ሁለት ልጆች ናቸው የሚሰደቡት። ስለዚህ ልናዝንላቸው ይገባል። እግዚአብሔርን ሁላችሁም ጥሩ ቪዲዮ ስሩ በማርያም። እውነቴን ነው። እኔ የምሬን ነው የምነግራቸው። አሳዘኑኝ። እግዚአብሔርን እየተዋደዱ በቃ ዛሬ አሁን እየተዋደዱ እንደዛ መሆን መተቃቀፍ እያማራቸው ብሩክም አንገቱ እንድፍት አድርጎ ሃይሚም እንደዛ በቃ ለማስመሰል የምትጥረው ነገር እንደጠላችሁ እንዲመስል የምታደርገው ነገር አታሳዝናችሁም? እኔ በጣም አሳዝናኛለች። ብሩኬም በጣም አሳዝኖኛል። እውነቴን ስነግራችሁ ማለት ነው። ምክንያቱም የሆነ ነገር ሲያስደስታችሁ ከጎናችሁ የነበራችሁ የምትወዱትን ሰው ከሱ ጋር እንደፈለጋችሁ መሆን ደስ አይላችሁም? እኔ ደስ ይለኛል በነገራችን ላይ ማለት ነው። ሶ ሃይሚ ላይ ዛሬ ያንን ነገር ነው ያነበብኩት። ገባችሁ? ሶ ካሜራውን ዘግተው ይገናኛሉ ብዬ ተስፋ አድርጋለሁ። የኔ ውድ ቤተሰቦች እውነቴን ነው የምላችሁ፣ በጣም አሳዝነውኛል። በዚህ ደስታ ላይ እነሱ በሰላማዊ መንገድ ቢሆኑ አስባችሁታል? ድምቀቱ ራሱ የቪዲዮ ድምቀት ማለት ነው። እና በዙሪያዋ ያሉ ጓደኞቿ ያው ያከበሩት ያው ለተመልካቹም ደስ እንዲለው በሚለው ነው እንጂ ብሩክ የሃይሚን ደስታ አጨላሚ ሆኖ አይደለም። ደስታዋን ሁሌ ያጨልማል ብላችሁ ቪዲዮ አትስሩ። የምሬ ነው። እውነት ህሊና ካላችሁ እነዚህ ልጆች መቼም እንደማይለያዩ እያወቃችሁ ለዶላር ብላችሁ ቆሻሻ ነገር እየተናገራችሁ ቪዲዮ አትስሩ። እውነት መልካም ነገር አውርታችሁ ማለት ነው ያዩዋቸዋል። የጨረቃ ፋሚሊ ምንም ችግር የለባቸውም። እውነቴን ነው። ስለዚህ እኔ የዛሬ መልእክቴ ይሄን ነው የሚመስለው። እውነት ስነግራችሁ ማለት ነው። ሁሉም የራሱን ገጸ ባህሪ ነው አሁን እዚህ ጋር ከውነው የተለያዩት። ማንም ከማንም የተጣላ ሰው የለም። እንደዚህ እያወቃችሁ እያያችሁ ደግሞ እንደዚህ እንትን ማለቱ ይደብራል። በጣም ነው የሚያስጠላው። ሰው በተቻለ መጠን ባየነው ቪዲዮ ሀሳብ አስተያየት ብንሰጥ ሌላ ተጨማሪ ነገር የሆነ
ያልተለመደ ነገር ባንናገራቸው በጣም ደስ ይለኛል። ምክንያቱም እነዚህ በዙሪያቸው ብዙ የሚሰሩ ልጆች አሉ። ብዙ ሰርተው እንደነሱ መለወጥ የሚፈልጉ አሉ። ለእነሱ ብለው ነው ዝቅ ብለው ራሳቸውን እንዲህ እያሰደቡ ያሉት ታውቃላችሁ። ስለዚህ በዙሪያቸው ያለ ሰው ደግሞ ሲሰራ ሲደሰት ደስ ይላል። አብርሃምን አይታችሁታል። ስንት ሰው ነው ያሳደገው? ስንት ሰው ነው እንደዛ ያሰማራው? አብርሃምን ማለት ነው። እንግዲህ ንግስቷም እህቱ እና ንጉሱ የእሱን ራዕይ ነው ተቀብለው እየሰሩ ያሉት ብዬ ነው የማስበው። ምክንያቱም ነገ ተነገ ወዲያም ከሌላ ሰው ጋር አዳዲስ ስራ ይዤ እመጣለሁ ብላለች ሀይሚ ማለት ነው። ሰምታችሁ ከሆነ ይሄ ማለት እንግዲህ ይቀጥላል ስራው። ስለዚህ እናንተም ማየታችሁን አተውም። የሚያናድድ ነገር ካለም አትናደዱ። ከራሳችሁ ጋር ሁኑ። የፈለጉት ቦታ ይድረሱ። እኛ እነሱን መከታተል ብቻ ነው ያለብን እስከ መጨረሻ ድረስ። ግን ይሄንን ስላችሁ እነሱ የሆነ ተለያይተው ይቀራሉ፣ እንደዚህ ይሆናሉ ምናምን እንደዚህ አይነት ሀሳብ አታስቡት። እሱ አታስቡት። ብሩኬ ሀይሚን መቼም ቢሆን መቼም ማጣት አይፈልግም። መቼም ማለት ነው። ሀይሚም እንደዛው ከሱ ውጪ ማንንም መቅረብ አትፈልግም። ይሄን ታውቃላችሁ። እንደው ሌላው ቀርቶ ሙሽዬ ጋር አትሂጂ ብሎ ፕራንክ ያደረጋት እሱም ፕራንክ ይሁት፣ ሌላው ይቅር። በቃ የሀይሚ ማንነት ያ ነው። የሀይሚ ሴትነት እዛች ቦታ ላይ ብቻ ነው እኔ ራሱ ያየሁት። ከዛ ውጪ ይሄ ካሜራ ላይ የምትፍጨረጨረው ምናምን በቃ ይሄ የሚሰጣት ገጸ ባህሪ ነው። ምንም ማድረግ አይቻልም። ስራ እስከሆነ ድረስ የሰው ልጅ ካልሰራ ለውጥ የለም። ስለዚህ መስራት አለባት። እኔ አሁን በደንብ እየተረዳኋት ነው። ሀይሜንም ብሩኬንም በደንብ እየተረዳኋቸው ነው። የምሬ ነው። በተለይ የበፊት ፎቶ ቪዲዮቸውን እየሄድኩ ሳይ ምናምን በቃ በጣም ብዙ ነገር እየተገለጸልኝ ነው ስለነሱ። ስለዚህ እናንተም እንደዚህ አይነት አመለካከት ይኑራችሁ እንጂ አሁን ማስታረቅ ቢባል ዛሬ በእንደዚህ መልኩ ነው እንደሚታረቀው። ሰው ፕሮግራም ደግሶ እንዲህ ፕሮግራም ላይ እንደዛ ትላንትና ቪዲዮን አይተዋል እንዴት ሆኖ እንደሄደ ብሩኬ። ሰው እንደዚህ ሸውደው አምጥተዋቸው እንደዚህ ሰላም ይፈጠራል ብለው አስበው ነው አሁን ሚፍታህና ፍፄ ምናምን አይደለም። አንደኛ ለተመልካቹም በቀኑ መከበር ስላለበት ነው። ሲቀጥል ደግሞ የተከበረው ቪዲዮ የተጫነው ብሩክ ላይ ነው። እነዚህ ልጆች አንድ ናቸው። አንድነታቸውን ነው የሚያሳየው። ልብ ካላችሁ የእሷን ደስታ ለምን እሱ ላይ ይጫናል ማለታቸው አይቀርም። ብቻ ብዙ ነገር ነው ዛሬ ቲክቶክ ላይ የማየው። ግን ሀሳባችሁ እነዚህን ልጆች ማለት በኦዲየንስ ግፊት አትለያዋቸው። እንዳገናኛችኋቸው እስከ መጨረሻው ድረስ ጠብቋቸው። የምሬ ነው የምላችሁ። እናንተ ናቸው ያገናኛችኋቸው። እስከ መጨረሻው ድረስ ስኬታቸውን አሳኩላቸው። የሚፈልጉበት ቦታ ድረስ አብረናቸው እንጓዝ። እኔ እንደዛ ባይ ነኝ። እኔ ውድ ቤተሰቦች ካጠፋሁኝ በጣም ይቅርታ። እኔ የታየኝን ያየሁትን የተሰማኝን ስሜት ነው የተናገርኩት። ማንም ሰው የፈለገውን ስሜቱ መናገር ይችላል በቪዲዮ ላይ። ነገር ግን ትርፍ ነገር ጨምረን ማውራቱ ለኛ አስፈላጊ አይደለም። እንደዚህ ደስታዋን አጨለመው፣ እሷ እንደዚህ ናት፣ እሱ እንደዚህ ነው፣ ነገ ተቃቅፈው ይመጣሉ። ስለዚህ ሁሉም ትርፍ ነገር ነው። እኛን ኋላ የምንቀረው እነሱ እንደሆነ መቼም አይለያዩም። ይህን እያወቃችሁ ደግሞ እናንተ ለምን ኃጢአት እንገባለን? እኛ በሰው ስራ ምን አገባን? ስለዚህ ያየነውን ብቻ መናገር አይሻልም? ቤተሰቦች እኔ እንደዚህ አይነት ነው አሁን ላይ ጭንቅላቴ እየመጣልኝ ያለው ሳስበው ማለት ነው። ስለዚህ የኔ ውድ ቤተሰቦች እናንተንም እንኳን ደስ አላችሁ። የሀይሚ ደስታ የሚያስደስታችሁ ብዙ አላችሁ። እንኳን ደስ አላችሁ ላለሁ ውድ እህቶቼ። ብሩክን በቅርቡ 300 ገብቶ ደስታውን የምናይበት ቀን ይምጣ። ከዛ በኋላ ደግሞ ሰላሙን አብሮ ይወርዳላችኋለሁ። የኔ ውድ ቤተሰቦች አመሰግናለሁ። የዛሬ አስተያየቴ ይሄን ይመስላል። ፍፄ እንዲሁም ደግሞ ሄኖክ እንዲሁም ደግሞ ሚፍታህ ያው እንግዲህ ሚስትህ ብታናድደኝም ብሩክን የሆነ ነገር ብላ አጥፋታለሁ። ግን እሷን አንድ ቀን ሚስትህ ብታናድደኝም አንተ ግን ጥሩ ሰው ነህ። ስለዚህ ሚስትህ ብትስተካከል በጣም ጥሩ ነው። ግን አንድ ቀን አጥፋታለሁ ብሩክን የሆነ ነገር ብለዋለች። ይገባታል ማጠም ማለት ነው። ነገር ግን ስለ መልካም ጓደኝነታችሁ እናመሰግናለን። የሀይሚን ደስታ በዚህ መልኩ ስላገበራችሁላት እኛ እናመሰግናችኋለን። እኛ ማለት ነው። የኔ ውድ ቤተሰቦች መልካም ምሽትና መልካም ንጋት ይሆንላችሁ። ባይ ወዳችኋለሁ። ባይ ባይ። ሀይሚዬ ብሩክን እንዴት ነው የምታይው? እንዴት ልቤ አንተ ጋር ነው ያለው አይደል ቤተሰብ? ለማንኛውም መልካም ቆይታ። ባይ